የአፍሪካ ህብረት ሊቀመንበር ሆነው ለአንድ ዓመት የመሩት የቀድሞ የህብረቱ ሊቀመንበርና የአንጎላ ሪፐብሊክ ፕሬዝዳንት ዣኦ ሎሬንዞ በይፋ ሽኝት ተደርጎላቸዋል። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ንግግር ያደረጉት የቀድሞ የህብረቱ ሊቀመንበር አፍሪካ ተግዳሮቶቿን ወደ ድል ለመቀየር በቂ ሀብት፣ ዕውቀትና ፖለቲካዊ አቅም እንዳላት አንስተዋል። ያለን አቅም አፍሪካ የምትሻውን መገንባትና እውን ማድረግ የሚያስችላት ነው። ነገር ግን ይህ ያለ ጋራ ትብብርና አብሮነት እውን አይሆንም። የውሃና ንጽህና አጠባበቅን ጨምሮ ጅምር አጀንዳዎቻችን መሬት የሚታዩት በአንድነት ነው። አጀንዳ 2063 እውን እንዲሆንና አፍሪካ ከፍ እንድትል አካታች እድገትን እንድታስመዘግብ ለአየር ንብረት ተጽዕኖ የማይበገር መሰረተ ልማትን መገንባትና መልካም አስተዳደር ያሻናል። አጋሮቻችን ለድምጻችን ትኩረት የሚሰጡት አህጉሪቱ ያላትን ሰፊ አቅም፣ የተፈጥሮ ሀብት እንዲሁም በዓለም አቀፍ ሰላም፣ ኢኮኖሚና አየር ንብረት ጉዳዮች ላይ የምታንጸባርቀውን ሚዛናዊ የፖለቲካ አቅም ስለሚገነዘቡ ነው የሚሉት ሎሬንዞ። የምንኖረው በዓለም አቀፍ የጂኦፖለቲካዊ መልሶ መዋቅር ዘመን ውስጥ ነውና ማናችንም ወደ ኋላ ሳናፈገፍግ ለአፍሪካ ከቆምን የአፍሪካ እድገት እውን ይሆናል ይላሉ። ቀጣናዊና አህጉራዊ የቅርብ ትስስርን በማድረግ የአየር ንብረትና በሌሎች ፈታኝ ጉዳዮች ላይ የጋራ አቋም ልንይዝ ይገባል። የምንኖረው ዓለም አቀፍ ጂኦፖለቲካ መዋቅር ውስጥ ነው። እናም ተግዳሮትን ሰብረን የማይበገር መሰረተ ልማትን መገንባት፣ ሰላምና ደህንነትን አረጋግጠን ዘላቂ እድገትን ማምጣት አለብን። አፍሪካ ችግሮቿን ለፈተናዎች መሸነፍን ሳይሆን በጋራ መፍታት መራመድ የምትችል ናት ያሉት ሎሬንዞ ነገ አፍሪካን የሚገባት ቦታ ለማስቀመጥ ቀደምቶቻችን ያቆዩልን ጥንካሬና ችግር ፈችነትን አብነት ስለመሆኑ አስገንዝበዋል። አፍሪካ ጠንካራ ተቋሞች አሏት። በንግግር አህጉራችን የምትጋፈጣቸውን ትልልቅ ተግዳሮት መፍታት የሚችሉ ምስጋና ለቀደምቶቻችን ይሁንና የሚጋረጡ መሰረታዊ ችግሮች ሲፈቱ ሲተገበሩ ከዛም አፍሪካን ሲቀርጹ አይተናል። እናም ህብረታችን ደግሞ በየዘመናት የሚፈልቁ ችግሮችን መገንጠል የሚያስችለን ነው።